ታዬ ቦጋለን አይታችሁታል። ታዬ ቦጋለን ይሄ ሰውዬ እያልኩስን አንተ በግድ ነው ወይ ሲሉኝ አሁን መጣና ግጥም አድርጎ ፓስተር ሶፎንያስ እግዚአብሔር ይስጣው 70% አባቴ አማራ ነው አለ፣ ግን ኦሮሞ ነኝ እኔ አለ። እናቴ ሙሉ በሙሉ አማራ ናት አለ። አባቴ ጎጃም ነው አለ። ይሄ ብላ ነው ምናምን የሚባል ቦታ ነው የተወለደው አለ። እንደ ታዬ ከሰሬ ታዬ ሲረግመኝ የነበረው ምክንያቱም ሰቅዤ ነው ያስኩት። የኔ ፕሮግራም የምታዩት የጎኑ ጋር የጭንቁ ስልበሉት የኔ መናገር አሜሪካን ሄዶ ከነታማኝ በየነ ጋር ከነማጋ ሆኖ ሊሰሩት የነበረውን ቢዝነስ አናቱ ላይ ነው። ከዛ ሄሎ ይዞሮ ገለ አቱታዬ ተሰዶ መጥቷልና እንደተለመደው ምናምን ሄሎ ዘመድ ያቤት አቱታዬ ተሰዶ እንዴት ነው ሰውየው አግሪሽ እንዳታነ ሄሎ አንቺ ጥርቅ አረ እንደዚህ ያለም ጥርቅ ከዛ ታዬ አሜሪካ ውስጥ ሽባሳ አደርገው አደባባይ ወጣና ፎቶዬን አድርጎ እንደዚህ ያለኝ እና ሰክሮ ወድቆ ትላለህ። የተመታሁትን እኔ ሰክሬ ወድቄ እግዚአብሔር ይጣልህ፣ መድኃኔዓለም ይጣልህ፣ የኢትዮጵያ አምላክ ይጣልህ። እኔ ታዬ ሰክሬ አላውቅም በህይወቴ ውስጥ መስከር አይደለም። ድሮ በወር አንዴ 2 ቢራ ጠጣ ነበር። ድሮ በወር አንድ ቀን ከጓደኞቼ ጋር ለመጫወት 2 ቢራ አይደለም ልሰክር። ማንም ሰው ያቀኛል። የሚያውቁ ሰዎች በሙሉ ይተፋዋል። እግዚአብሔር ይጥፋ ያስጠፋው ነው። ፊት ላይ የሚወጣ በሽታ አለ እኮ የሚያስታውቅ። እኔ ሰው ራሱ ለምን እንደሚከተል አይገባኝም። እከክ የልጄ አምላክ ይፍረድብህ። የደነገጠችበት አምላክ ቤት ውስጥ ድንጋጤ ያስገባ። እውነት እግዚአብሔር ካለ ከሌለ እኔም ተዋለሁ። እውነት እግዚአብሔር የሚፈርድ ከሆነ ይፍረድብህ። አንተን እግዚአብሔር ይፍረድብህ። መድኃኔዓለም እውነት የኢትዮጵያ አምላክ ካለ ይፍረድብህ። በተደጋጋሚ ነው የምትተፋው። እባክህ አታስታውቅ፣ አታስመልስ፣ አትጸዳዳ። ፌስቡክ ላይ የመጣ የውሻ ልጅ በዚህ ሰውዬ ያልሰደበኝን አማራ በተለይ ስኳድ ጎንደር ሆኖ ያልሰደበኝ፣ ወሎ ሆኖ ያልሰደበኝ፣ ጎጃም ሆኖ ያልሰደበኝ በቃ በዚህ ሰውዬ ምክንያት ግን ነቅሼ ይለዋል። ይጀምር የነበረበትን ተክሼ ባሌን ሆኖ ተመልምሎ ፍቼ ሄዶ እንትን ሲሰጥ የነበረ ሰውዬ ካድሬ እንደገና ዘመኑ የኦሮሞ ነው ብሎ የጀዋር ደቀ መዝሙር ሆኗል። ምን ሆኗል? እኔ የግል እሳት አልለቅም ብዬ 2 ፕሮፌሰሮች የደወሉ አንድ ደቡብ አፍሪካ ያለው አንድ አሜሪካ ያለው ይሄ ዘመዴ ትልቅ ሰው እኮ ነው። የታሪክ መጽሐፍ የጻፈ ነው። ጉዳይ ለደንታ ነው። እሱ ይመልስልኝ። እኔ ምን አገባኝ? ለፕሮፌሰር ገሌ እኮ ነው ለራስህ ነው ለደንታ። አንተ ፕሮፌሰርነት ለኢትዮጵያ ምን አደረገ? ለኔ ምን አደረገ? ከርስህን የሞላበት ብዬ አንቱ የሚባሉ በጣም ትላልቅ ፕሮፌሰሮች ናቸው እና እኔ በታዬ ጉዳይ ሊያነጋግሩኝ ፕሮፌሰር ገሌ እኮ እና ራሱ ጉዳይ እንግዲህ አንቱ የሚባሉ በጣም ትላልቅ ፕሮፌሰሮች ናቸው እና እኔ በታዬ ጉዳይ ሊያነጋግሩኝ ፕሮፌሰር ገሌ እኮ እና ራሱ ጉዳይ አጥንቶ ያገኘው ወረቀቱ ለራሱ መርፌ ለሀገሪቱ ሳትሰራ ለኢትዮጵያ ሳትሰራ ራሱ ይናገረኝ ታዬ ራሱ ይናገረኝ ብዬ ታውቃላችሁ። የሐረር ሰው መቼም እዚህ ድገመው እና ሰክሮ ወድቆ ትላለህ። የተመታሁትን እኔ ሰክሬ ወድቄ እግዚአብሔር ይጣልህ፣ መድኃኔዓለም ይጣልህ፣ የኢትዮጵያ አምላክ አይ ዘመድኩን ዘመዴ ይመቸኛል። ከምር አሁን ይበልጥ እየተመቸኝ ነው። አስጨለለው እኮ ደህና አድርጎ ታዬ ቦጋለ። እንደዚህ የሚናደድ አይመስለኝም ነበር ታዬ ቦጋለና ያኔ ወደኩ ደበደቡኝ ምናምን ብሏን ነበረ። ብዙ ገንዘብ ተሰባስቦለት ወደ አሜሪካ ምናምን የገባው እሱን ሰክሮ ወድቆ ነው ብሎ አዋረደው ዘመድኩንና በጣም ተበሳጨ። ውሸት ከሆነ እኔ ያልመበሳጨት ለምን አስፈልገው የሚል ጥያቄ ያስነሳል እና በጣም ነው የተበሳጨው። በጣም ነው የጨለለው። ምርር ነው ያደረገው። ውስጡ ላይ ታችሁታል። ያልሰደው ስድብ የለም፣ ያልማለው መሐላ ምናምን የለምና ይሁላ የሆነው ምናልባት ያ የተናገረው ነገር እውነት ቢኖረው ነው እና ድሮም ካድሬ ነበረ። ኢህአዴግ ሲወድቅ መተቸት ጀመረ። አሁንም ካድሬ ነው። ሲወድቅ ሊተች ይችላል እየቆየ ከመሐልም ሲተች ነበርና ይሄ ሰውዬ አቋሙን የሚለዋውጥ የሚገለባበት ሰው ነው። ዘመድኩን ደግሞ ያው አንዳንድ ላይደግፉ የሚችሉ ባህሪዎች ቢኖሩትም ግን አንድ ነገር ላይ ማንከደው አቋም አለው። የሆነ አቋም አለው። እንደነ ዮኒ ማኛ እንደነ ሞጣ ቀራኒዮ እንደነ ታዬ ቦጋለ ምናምን የሚገለባበት አይነት ሰው አይደለምና በሱ ይመቸኛል እና ያስጨለላቸዋል። እንደዚህ የሚበሳጩ ምናምን እንደዚህ ፖለቲካ ውስጥ ምናምን እንደዚህ የሚገቡ ሰዎች እኮ መበሳጨትም የለባቸውም። ከተበሳጩ አለቀላቸው በቃ ጨጓራቸውን ነው የሚሉት። የሚበሳጩ እንትን የሚሉት የሚሞቱት ማለት ነውና ታዬ ቦጋለን በደንብ አድርጎ ነው ይሰራለት። ይመቸው ብቻ ዘመዴ በዚህ ነገር በደንብ አድርጎ ነው የሚሰራባቸው። በእነሱም እንዲብስ አድርጎ ነው መሄድባቸው ማለት ነው። አልሰማም ካሉ የሆነ ነገር እንትን እላለሁ ካሉ ይሄድባቸዋል ደህና አድርጎና ይመቸኛል። በዚህ አካሄዱ ይሄ ነገሩ ይመቸኛል። እናንተ ስለ ዘመድኩንና ታዬ ቦጋለ ንትርክ ምን ታስባላችሁ?
ፈታ ለማለት ነው ይዤላችሁ የመጣሁት። ምን ታስባላችሁ? በኮሜንት ሴክሽን አሳውቁን። ሰበር ዜና የኢትዮጵያ ብር እንደገና ተዳከመ። ኢትዮጵያ የሀገሪቱን ብር ለመደገፍ 2.2 ቢሊዮን ዶላር ያህል ገንዘብ ብታወጣም ብሩ ከዶላር አንጻር 3.2 በመቶ በመውደቅ አዲስ ዝቅተኛ ደረጃ ላይ ደርሷል። የነዳጅ ዋጋ መጨመር፣ የገቢ ዕቃዎች ወጪ መጨመርና የዶላር ፍላጎት ከአቅርቦቱ በላይ መሆን በብሩ ላይ ከፍተኛ ጫናን ፈጥሯል። ከዚህ በላይ ደግሞ በይፋዊ የምንዛሬ ተመንና በጥቁር ገበያው መካከል ያለው ልዩነት እየሰፋ መሆኑ ታውቋል። በአዲስ አበባ በጥቁር ገበያው 1 ዶላር ወደ 180 ብር ገደማ ደርሷል። የኢትዮጵያ አዲስ ዓመት ወቅት በመቃረቡ የዶላር ፍላጎት ይበልጥ እንደሚጨምርና በዚህም ምክንያት ብሩ የበለጠ እንደሚዳከም ኢንሳይድ አፍሪካ ዘግቧል። እንግዲህ አስቡት፣ ይሄ ሁሉ ነገር በሆነበት ነው እነ ታዬ ቦጋለ አገር ተለውጧል ምናምን እያሉ የሚያሽቃብጡትና በዚህ እኮ ነው ዘመድኩ የሚመቸኝ። በቃ ልክ ነው የተናገራቸው። እነ ታዬን አሁን ሲነገሩ ምናምን የሚናደር ሰው አለ። ታዋቂ ናቸው፣ ትልቅ ሰው ናቸው፣ የታሪክ መምህር ናቸው ምናምን የሚሉ ብዙ ሰዎች አሉ። ግን ይሄን እያየ ሲያሽቃብጥ ስታየው ሲተቹት ልክ ናቸው ማለት አለብን። ዘመድኩን ልክ ናቸው። በቃ እነ ታዬን መተቸታቸው 100% ልክ ናቸው። ምክንያቱም እንዲህ የሆነ እያየ ስታሽቃብጥ ምትል ከሆነ መተቸትም ይገባሃል። በደንብ ገና መረገጥም በደንብ እንደውም ገና አልሄደባቸው መሄድም አለበት ከዚህም በላይ እና ደፍረው እነዚህ ሰዎች ሲያሞግሱ ሲያሽቀብጡ አድገር አደገች ምናምን ሲሉ አላፈሩም። እነሱ እንኳን አላፈሩም፣ እንኳን የሚተቻቸው ሰው ማለት ነውና የሚተቻቸውማ ለምን ያፍራል? በደንብ መሄድም አለበት እንጂና እነ ታዬ ቦጋለ በጣም የሚደብር አካሄድ ነው። ይሄን እያወቁ ነው የሚያሽቀብጡት። ሀገር የትና ሄደች ምናምን የሚሉት ብሯ ወድቆ ማለት ነው ኦቨር ቫሊድ ነው ተብሎ ታች እንዲወርድ ተደርጎ ሳለ ዛሬም አፋቸውን ሞልተው ይወጣሉ ማለት ነው። እና ይሄ በጣም የሚያሳዝን ነገር ነው። ምን ትላላችሁ እናንተ? በኮሜንት ሴክሽን አሳውቁን ሀሳብ አስተያየታችሁ ነው። ክፉ የምታረጉ ሰዎች ቀን ይቆይ ይሆናል እንጂ ትወራረዳላችሁ። ትወራረዳለ ክፉም ያደረጉ ምናምን የሚዝናኑ ምናምን ሰዎች ካያችሁ ይወራረዳሉ። ቀን ነው የሚጠብቁት። ይህ መልእክት እንደ ታዬ ቦጋለ ላሉ ሰዎች ነው። ያው ዛሬ ላይ እንደልባቸው ሆነው ሲናገሩ ምን ሲሉ እንደ ቀላል ያዩታል። ነገር ግን ዋጋ የሚከፍሉበት ነገር ይመጣባቸዋልና በጣም አሳዛኝ ነው። እና እንዴ ለምን ፓስተር ቸሬን ይጣሉታል የሚለው ነገርን ስመረምር እነዚህ ፕሮቴስታንት እንደዚህ አንዳንድ አሉ እንደነ እዩ ጩፋ ምናምን ነብይ ነን ምናምን የሚሉ ሰዎች ክፉ ነገር እየተደረገ ክፉ ነገርን የመቃወም እይታ ስለሌላቸው ነው። ያንን ባለመቃወም ነው የሚንቀሳቀሱት፣ ለጥቅማቸው ብቻ ነውና ለጥቅማቸው የሚንቀሳቀሱ ሰዎች ይጣሉታል። እሱ ግን ከፍትህ ጋር ምናምን የተገናኙ ነገሮች ነው የሚናገረውና በጣም በዚህ ነገር አከብረዋለሁ። እናንተ ምን ታስባላችሁ? በታዬ ቦጋለ ጉዳይ በእነዚህ ጉዳዮች በኮሜንት ሴክሽን አሳውቁን። ቪዲዮን ላይክ አድርጉ፣ ሼር አድርጉ፣ ቻናሉን ሰብስክራይብ አድርጉ እንላለን። ስለተከታተላችሁ እናመሰግናለን።